አቤት የዳኔ ክፋትና የዳኔ ብልጠት ማለት ነው። አቤት ሲያቀበት ለራሱን ለማድረግ የሚሮጠው ሩጥ ዳኒና ሄርሜላ ሊጋቡ ነው። ምን ትላላችሁ? ላይክ አድርጉ ይሄን ቪዲዮ። በቶክቶክ እንግዲህ ያለቃቀሰች እየመጣች ነው። ሰው ባላፍቅሮ ሰው ልጅ ባስ ይወጣዋል። ፊክስ እኮ ነው። ይሄ ፊክስ እንደው ሀገራችን በጠፋ ብለ ዩቱበሮች ሲል ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ሚዲያው የተንቀጠቀጠ ነው ባስመሳይ ዩቱበሮች ማለት ነው፣ በውሸታሞቹ። አንዳንድ ጊዜ አንዳንዴ አልገባችሁ። አሁን የምትሳደቡ አላችሁ፣ ልቦና ይስጣችሁ። ስራና ድራማ ለይታችሁ ማታውቁ አብርሽና ሩታ እንደልተጣሉና አብረው እንደሚኖሩ በጣም ብዙ ቪዲዮዎች እየወጡ ነው። ብዙ ድሮ ታውቃላችሁ፣ በአዲስ አበባ ላይ የሆኑ ሰፕራይዝ ያደረጓቸው ልጆች ነበሩ እና ከነሱ ዝግጅት ጋር አንድ ላይ አብርሽና ሩታ እየበሉ እየጠጡ ምናምን እና ቢላ ሲወጣባቸው እንኳ አልነቃቸዋላችሁ። እና ሩታ መሆንሽ ነው፣ ወደ ራስሽ ተመለሽ፣ አብርሽ ሄርሜላ ጋ ይሁን፣ አንቺ አርፈሽ ተቀመጪ፣ ገና ይሰራላታል ይቀጣታል ብሎ ነገር የለም። አብርሽና ሩታ መቼም የሚለያዩ ሰዎች አይደሉም፣ ወደዳችሁም ጠላችሁም ማለት ነው። ነገር ግን ድራማው አብርሽ ማስመሰል ስለሰለቸው አይዲያውን ሰጣት፣ መጣሽ ሩታ በዛ ሄዳ አለቀ። እንደዚህ የጉርሳ አቋ ምናምን ውሸት ነው፣ የእሷ እየቀለደችበት ነው ምናምን ትላላቸው። እንዲህ ሁልጊዜ ድራማ ህይወት ነው እናንተ የምትመኙት። ሁልጊዜ አዳዲስ ነገር መፍጠር አትፈልጉም። ሩታ ሀብቴ አዳዲስ ነገር እየፈጠረ ሚዲያ መንቀጥቀጥ ነው የምትፈልገው። ከባላ ጋር ቢስ ናት፣ እየኖረች ነው ጠዳ ጽድድት ብላ። መቼም ቢሆን አብርሽ መጉዳት አይፈልግም። ሩታን መጉዳት ቢፈልግ ኖሮ እቤቷ አያስገባትም። እንደፈለገች እናቷ ቤት እንድትቀመጠች ትቷት ይሄድ ነበር። ሩታ ጀራ እንኳ ተቀምጣ አዲስ አበባ ለመኖር ፈቃደኛ አልነበረም። ገባችሁ? እዛ ተቀምጦ ነው አራሷ ሙሉ እርግዝናዋ ድረስ እዛ ድረስ የተቀመጠው ከሷ መራቅ ስለማይፈልግ ነው። ይሄን ለራሱ ማስረጃ የሆናችሁ እናንተ አብርሽና ሩታ መቼ የማይለያዩ ሰዎችን ለማለያየት ይቀጣታል፣ በላዋ ላይ ገና ብዙ ይጫወትባታል። አብርሽ መቼም አይጫወትባትም። አስክራ ብዙ ነገሩን ያሳወቀችው የእሱ ማንነት በደንብ ነው ያወቀችው። ምን እንደሚሰራ ወደፊት ውይት እንደሚደርስ በደንብ ነው ሩታ የምታውቀው። ምን አይነት አላማ እንዳለው አላማው ምን እንደሆነ ለምን እንደሆነ ይሄንን ድራማ በሩታ መስራት የፈለገው ሁሉን ነገር ያወቀች ሴት ናት። ተጫወተበት አልተጫወተበት ቀላል ቪዲዮ አለ እንዴ? ቀላል ፎቶ አለ መሰላችሁ እንዴ? የባሏን እንትን ምናምን ትላለችው፣ የባሏን ወር አውጥታ ምናምን፣ የባሏን ወር ድራማ ነው በቃ። አብርሽ ራቁቱን ለመሄድ ፈርቶ ነው እንዴ እንደዚህ የሚሆነው? ስለ ሄርሜላ ማንነት ስለዋራ ብቻ ነው፣ ስለማይፈልጋት ሴት ልጅ በግድ በቃ እኔ ለኔ ያልሆነ የልጅ አባት ለልጁን ለመነጣጠል የፈለገ ሴት ማንነቷን ስለዋራ ነው እንደዚህ ሸማቀቀው እንጂ ማለት ነው። አልሰማችሁም? ደርታ እኔ ነኝ ይሄ ሁሉ ያወራሁት ብለህ እስከገረመህ ድረስ ያወራኸውን በወስትልሃለሁ ስትለው ምንድን ነው ያለው? ስለ ሄርሜላ ያወራው ማለት ነው። እናንተ አንዳንድ ነገሮች መጥፎውን ሳይሆን ጥሩዋን ነገር ይዛችሁ አውሩ። ሰካራምና አብዴ ልቡን ያወራል ማለት ነው። እሱ ማስመሰል፣ በሩታ መሸቀል፣ ሩታን እያስረገጠ ሰውን ማሳደግ ስለሚፈልግ ያ ነገር አልተሳካለትም። አለቀ። ትዳሩ በቃ በአጭር ጊዜ ውስጥ እሱ ረዥም መሄድ ስለፈለገ ሩታ ደግሞ በአጭር ጊዜ ወደ ህይወቷ አምጥታ ማንንም ሰው ተራረገቻቸው። በቃ አለቀ። ለምን ልቡን አየችው። የሚፈልገው ነገር ከእሷ ጋር መኖር ነው። በቃ መኖርም መረጠ። እያስመሰለ ሚዲያ ላይ አሁንም ቪዲዮው እንዳይቀርበት ስራ ሌላ አይዲያ ስለሌለው አብርሽ የሴቶች ማንጋጋት ስለሆነ በቃ አይዲያ መቀየር ስለማይፈልግ እንጂ ሩታን ጠልቶ ልጁ ጋር መዝናናት እሲ ወደፊት የተቀመጠን ቪዲዮ ስታው ምን ልትሆኑ ነው? ግን እውነት እንደው አንዳንድ ሰዎች እንደው በጣም እኔ ጋር ለራሱ ደስ አይበልሽ ፋፊ ታፍሪያለሽ። ባልና ሚስት መሀል ገብቼ ልሽ አፍራለሁ። እኔ እኮ ድሮና አብርሽና ሩታን የማደንቃቸው እውነተኛ ፍቅርና እውነተኛ ትዳር ነው እንጂ እኔ እና ሀልሜና ብሩክ ስሰራ አይታችሁኛል እንዴ? እኔ እኮ ማላላጥ አልወድም፣ ፍቅረኛ ምናምን አልወድም። እኔ እንደዚህ ስሬስ
እኔ መስራት የቻልኩት በእነሱ እውነተኛ ፍቅር ነው ሰዓቱ የመጣችው። እንግዲህ በውሸትም ቢሆን ብዙ ውሸት አለ መሀላቸው ውስጥ አብርሽና ሩታ መሀል በጣም ብዙ ውሸት አለ። ከሷም ከሱም ብዙ ነገሮች አሉ። ያን ነገር ታልፌ እንትን ያልኩት እውነተኛ አንድ ላይ መሆን ስለተቻሉ ባልና ሚስት ናቸው ብዬ እንጂ እኔ ከማንም አሽቃባጭ ዩቱበሮች መስራት አልፈልግም። ዩቲዩብ ላይ ማን አለ እንደኔ መስዋዕት እኮ የከፈለ የለም ሩታ። እስካሁን ድረስ አብርሽና ሩታ ነው እኔ ቪዲዮዬ። ይሄ ምንድን ነው ዘላለም ቢቀመጥም ሆሳን ነገር እየነቀፍኩ ስለሆነ አብርሽ ትክክለኛ ማንነቱ ሚዲያ ስላልወጣ ተው ትክክል አይደለህም፣ ወጣቶችን ታንበላሻለህ እያልኩ ስመክር የኖርኩት ነው እንጂ እኔ አላፍርም። በቪዲዮ እንዲ በኮንፊደንስ የማወራው እኔ ጥሩ ነገር ስለምናገር ነው። አስመሳይ ነሽ ያንቺ እኮ በቃ ወይ ተሳርበሽ እንትናት ወይ ያስመስርሽ ነው መሰሩ ቪዲዮ ዩቲዩብ ነው እኮ ይሄ። ለአንድ ሰው ደስታና ለሁለት ሰው ጥላቻ ብዬ እኔ ምን ብዬ ራሴን አጣለሁ? እኔ እየሳኩም ሩታ የጀግና እያልኩ የምመጣው ማንም ሰው ያዋል። ሴት ልጅ ጀግና ናት። በቃ ሴት ልጅ መቼም ቢሆን አትሰበርም፣ መቼም ቢሆን ወርቅ አትወርቅም ብዬ እማምን ሴት ስለሆንኩ ነው። ስለዚህ ዛሬ እንግዲህ ሄርሜላ እያለቃቀሰች መታለ የሰውን ባል አፍቅራ። ይሄ ምንድን ነው? ብዙ ሴቶች የሰውን ባል አታለን ለእኛ እናረጋለን ብላችሁ ወይ ጥቅም ያለው ብር ያለው ወንድ ስታገኙ ወደ ሰው ጣብ በምትሉ እንደ ሄርሜላ ተዋርዳችሁ የሩታ እህት ትዋረጃለሽ፣ ራስሽን ተቆጣጠሪ፣ የአብርሽ ወንድም ተቆጣጠሪ፣ ብዙዬ ተቆጣጠሪ ራስሽን። ስንት ሰው ነው የመከራት እየጠራ ትልልቅ ገኒ። ሄርሜላ እኮ ተመክራለች። ራሷን ዝቅ እያደረገች ስለሆነ ተመክራት ተዘንክራ ከቤተሰብ ጀምሮ ሲመክራት፣ እሷ ግን በፈጣጣ በስግጥና ሰግጬ ፋይናንስ ሆናለሁ ብላ ስለተነሳኝ ስግጥናዋ ያዋጣት ምን አገባለኛ። በመሰገጥ ነው ለመፈመስ የፈለገችው። የሰውን ባርቃምቼ ራሴ አድርጌ በቃ እኖራለሁ ብላ የማይመስል ነገር እኮ ነው። ወንድ ልጅ ዕቃ ነው እንዴ በሰው የሚመራው በቁሳው የሚመራው? ወንድ ልጅ ማለት እኮ ፍላጎት አለው፣ የራሱ ማይነንድ ነው አለው። ወንድ ልጅ እናንተን በፈለጋችሁት መንገድ የሚሄድ አይደለም። ለምን ሩታን ፈቅዶ ወዶ እኮ ነው የተቀበላት ፍቅሯን። አላያችሁም? ፕሮሚስ ያደርግላት ውስጡን መጀመሪያ እያስመሰለ አልፈልግም ምናምን ሲል የነበረው እያስመሰለ ነው አብርሽ። እውነተኛ ማንነቱ አይደለም። ሩታን ያመጣችው ራሱ ነው። አንድ ክፍል ተምረው ነው። ብታጀራ የበሬ አፍንጫ የምትሆን ሀገርኛ ማን ይሸውደናል? ድሮ ተሸውደናል። አንድ 6 ወር 7 ወር ተሸውጄ አልቅሻለሁ እኔ። ከዛ በኋላ ግን አንድ ቀን ተሸውጄ አላውቅም። ማንነቱና አስተሳሰቡ ቅጭላቱ ስለማይመቸኝ አብርሽን ወቅሳለሁ ሁልጊዜም። ለምን ሴት ልጅ ዝቅ አድርጎ እሱ ተፈላጊ ሆኖ ማሳየት ስለሚፈልግ። ወንድ ልጅ ደግሞ ማንም የሚስመውና ማንም የሚያቅፈው ወንድ የረከሰ ወንድ ነው። ሴት ብትዋት እንደዛው ነው። ከማንም ጋር ፍቅር ምናምን መጀመር የምትፈልግ ሴት ርካሽ ሴት ናት። ማንም ስልኳ ላይ የሚደውል ሰው ሴት ርካሽ ናት፣ እንደኔ ማለት ነው። ተፈላጊ ሴት በሰው ላይ አይደለም ቁጥር የሚሰጣት፣ በቤተሰቧ ላይ ነው ባለም ይመጣላት። ቤተሰብና ቤተሰብ በሚያውቀው ላይ ነው ውድ ሴት ማለት ነው። አለበለዛ እንጂ ይሄ ዝም ብሎ በሚዲያ ተገኝቶ ፈቅድሻለሁ ወድሻለሁ የሚባል ሴት እቺ